አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደሰነበታችሁ እግዚአብሔር ይመስገን። ቸር መድኃኔ ዓለም እመቤታችን ድንግል ማርያም ቅዱሳን ሁሉ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እግዚአብሔር ቸርነቱ የእመቤታችን ረድኤቷ በረከቷ ይደርብን። በጾመ ገሃድ ላይ አጭር ነገር ለመናገር እንደው ዝም ለማለት ሞክሬ ነበረ፣ ግን አስተያየቱ በዛ እና ከዚህ ሁሉ ጭቅጭቅና ከዚህ ሁሉ ክርክር የሚያደርስ አይመስለኝም። ዳር ጾም ሲገባ ያለውን ነገር እንደነገርኳችሁ አሁንም ተመሳሳዩን ነገር ነው ልል የምችለው። ምክንያቱም ጾም በጭቅጭቅ አይሆንም እኮ ወገኖች፣ በክርክር አይሆንም እኮ እና ምንም ሆነ ምንም ችን ያዙ። ሁለት አይነት ነገሮች አሉ፣ ሁለቱም ያስኬዳል እኮ። አንዱን መንቀፉ አስፈላጊ ነው ብዬ እኔ አላስብም። ምክንያቱም ገሃድ ምን ጊዜም ወይም ጋድ ዋዜማ ነው፣ ታወቀ ነው። የልደት ዋዜማ፣ የጥምቀት ዋዜማ ነው። ይሄ ታወቀ ነው። ስለዚህ ማንኛውም ሰው ገሃድን ሲያስብ መጀመሪያ ማሰብ ያለበት እሱን ነው። የልደትን ዋዜማ ከሰኞ እስከ ዓርብ ከሆነ እስከ ሰርክ እስከ ጊዜ ምሴት በመቆየት ፀሐይ እስከሚገባ፣ ቅዳሜና እሑድ ከሆነ ደግሞ የልደት ወይ የጥምቀት ዋዜማ ከጥሉላት መከልከል ነው። ይሄ ዋናው ሕግ ይባላል። ስለዚህ እንደዚህ ያሉ ሰዎች ትክክል ናቸው። ነገር ግን እንደዚህ ያሉ ሰዎች ከዓርብ ከቅዳሜ ከእሑድ ተውጣቶ የሚደረገውን ነገር ግን መንቀፍ አይገባም። እንዲሁ አንዳንድ ጊዜ ምን አለ እንደ መንፈስ ቅዱስ ብናስብ፣ ሕጉ እሱ ነው። በቃ ሕጉ ዋዜማው ነው፣ ሌላ ቀን የለም። ገሃድ አንድ ቀን ነው፣ ታወቀ ነው። ገሃድ አንድ ቀን ነው ማለት የልደትም አንድ ቀን ናት፣ የጥምቀትም አንድ ቀን ነው። የልደት ዋዜማና የጥምቀት ዋዜማ ነው። ነገር ግን አባቶቻችን የጾም ስራ ከሚቀርብን ብለው ከጥላት መከልከል ጾም አይደለም። በመጀመሪያ ደረጃ እንድታውቁት የሚያስፈልገው ነገር የመቸገር ነው። ከጥላት ይከልከሉ የሚለው ስርዓት ያለው በስንክሳር ጥር 10 ላይ የተጻፈው ነገር ከጥላት መከልከል ጾም አይደለም። ነገራችሁ ላይ ጥሉላትን የሚተካ ሌላ ምግብ አለ እና አባቶቻችን ምን አሉ? ሌላውን ምግብ ስንበላ መዋላችን ካልቀረ ዘንድ የጾም በረከት አይቅርብን ብለው። ሕግ አይደለም በነገራችሁ ላይ። ይሄ አሁን ከዓርብ ከቅዳሜ ከእሑድ ይውጣጣ የሚለው ሕግ አይደለም፣ ግን ለሚፈልጉ ሰዎች የተሰራ ነው እና እንዲያውም እሑድና ሰኞ በሚውልበት ቀን ነው። ጥምቀት እሑድ ቢውል ዓርብን ይጾማሉ፣ ቅዳሜን ከጥሉላት ይከለክላሉ። ዓርብን እስከ 12 ይቆዩና ቅዳሜን ከጥሉላት ተከልክለው እሑድ ጥምቀት ነው። እንደገና ደግሞ ዋናው አሁን ደግሞ እንደ ዘንድሮ ሰኞ ጥምቀት ከዋለ ገሃዱ እሑድ ነው እኮ የታወቀ ነው። ይህ የሚያጨቃጭቅ ነገር የለውም። በቃ እሑድ ከጥሉላት መከልከል ነው፣ እሱ ሕጉ ነው። ነገር ግን እውነተኛ አባቶቻችን የጾም ስርዓት ለምን ይቀርብናል ብለው ዓርብን እስከ ሰርክ ይቆያሉ፣ 3 ሰዓት ያተርፋሉ። ቅዳሜን እስከ 6 ሰዓት። በህንፃ መነኮሳት የተጻፈው ነገር እኮ ለሁላችን ነው። በሃይማኖተ አበው ህንፃ መነኮሳት ላይ የተጻፈው አንድ ክርስቲያን በዕለተ ቀዳሚት ሰንበት ሰለስቱ ምዕት እኮ ነው የተናገሩት። አንድ ክርስቲያን በቀዳሚት ሰንበት እስከ 6ም እስከ 7ም ልቆይ ካለ ይችላል። የኮ ሰለስቱ ምዕት ቃል ነው፣ ልናስተሐቅረው የምንችለው አይደለም። ስለዚህ አንድ ሰው ማድረግ ይችላል። አድርግ ተብሎ አይገደድም። በቅዳሜ ቀን እስከ 6 እስከ 7 ቆይ ተብሎ አይገደድም። ነገር ግን ቢያደርግ ይመሰግናል እንጂ አይነቀፍም። ስለዚህ ከዓርብ 3 ሰዓት አተርፈው፣ ከቅዳሜ 6 ሰዓት አተርፈው፣ ከእሑድ 3 ሰዓት አተርፈው የሚል ነገር አለ። ይሄ ምኑ ያስነቅፋል? አድርጉ ተብሎ ሰዎች አይገደዱበትም። ለምን? የገሃድ ሕጉ ዋዜማ ብቻ ነው። ነገር ግን የጾም ስርዓት ከሚቀርብ ቢለው እንኳን በገሃድ በማንኛውም ጊዜ ሰው እንደዚህ ቢያደርግ ይነቀፋል? ይመሰገናል እንጂ። እና የምታስተምሩ ሰዎችም ሕጉ ዋዜማው ነው። ነገር ግን እችኛይቱ ነገር የመጣችበት ምክንያት አባቶቻችን የጾም ስርዓት ከሚቀርብና ረድኤቱን ከምናጣ በረከት ለማግኘት ብለው ከዓርብ ከቅዳሜ ከእሑድ የሚለውን ነገር አመጡ። አስገዳጅ ሕግ አይደለም አባቶቻችን ሲያሳድጉ። ነገር ግን የሚያስተምር ሰው ምንድነው ማለት ያለበት? ሕጉ እንደዚህ ነው የተሰራው፣ ዋዜማው ነው።
በቃ ለምሳሌ እንደ ዘንድሮ ከሆነ እሁድ ነው። ነገር ግን የበለጠ በረከት ማግኘት የሚፈልግ ካለ ግን ደግሞ እንዲህም ደግሞ ማድረግ ይቻላል ተብሎ አስገዳጅ አድርጎ አይደለም። አስገዳጁን የተቀመጠ ሕግ የለም እና በእውነቱ ድርቅ ብሎ ከዓርብ ከቅዳሜ ከእሁድ ካላውጣጣህ ሕግ ጥሰሃል አይባልም። ለምን? እንደዚህ አድርገው የተጻፈ ሕግ ስለሌለ። እንደገና ደግሞ ገሃድ ዋዜማው ብቻ ነው፣ ስለዚህ ዓርብ ቅዳሜ እሁድ የሚሉት ስህተት ነው ብለህ ማለትም ደግሞ ነውር ነው። እንኳን በገሃድ እንኳን በታዘዘ ጾም ወቅት ማለት ነው። በማንኛውም ጊዜ እንዲህ ቢያደርግ ነውር የለውም እኮ እና በእውነቱ ማጠቃለያው ምንድነው? ገሃድ ሕጉ ዋዜማው ነው። በረከት እፈልጋለሁ ተጨማሪ ላለ ግን ሥርዓተ ጾም አይቅርብኝ፣ ያቺ አንዲቱ የታዘዘችው ቀን ጦም ጥሉላት በመከልከል ብቻ ከምውላት ሰዓት አተራረፌ በረከት ላገኝ ካለ አባቶቻችን መምህራን የኛ አባቶች ሲያደርጉ ነበር እንደዛ። ግን የማያደርገውን ሰው አይነቅፉትም፣ የሚነቅፈው ሕግ ስለሌለ እና ማጠቃለያ ወሰኑ ሕጉ ዋዜማው የበለጠ በረከት የጾም ሥርዓት ይፈጸምልኝ ላለ ግን አባቶቻችን ቅድስና ያላቸው እውነተኞቹ መምህራን ሲያደርጉት እንደነበረው ከዛሬ ከዓርብ ከነገ ከቅዳሜ አድርጎ አተራርፎ 12 ሰዓት ይሞላለታል። ምን ነውራለ? ምን ያስነቅፋል? ይሄንን የሚያደርግ የበለጠ ይመሰገናል። እሁድ ቀን ከጥሉላት ብቻ ተከልክሎ የሚውል ደግሞ ሕግ ፈጽሟል፣ አይነቀፍም። እሁድን ብቻ ከጥሉላት የተከለከለም ትክክል ነው። ከዓርብ ጀምሮ ደግሞ ያደረገ የበለጠ አደረገ፣ የተሻለውን አደረገ። እንደዚህ ብሎ ነው ማስተማር የሚገባ። ይሄ ነው አባቶቻችን ያስተማሩን። ከዚህ ውጭ ክርክር የሚፈልግ ሰው ካለ ቤተክርስቲያናችን የክርክር ስርዓት የላትም። በዓሉን የሰላም የፍቅር አንድነት አድርገን እንኳን ተጨቃጭቀ ነው እንዲህ ጾመነውም እግዚአብሔር እየተቀበለን አይደለም፣ ክፋታችን በዝቶ እና ወገኖቼ የተባረከውን ያድርግልን። አውደ ዓመቱን የሰላም የረድኤት ያድርግልን። ለቸሩ ለእግዚአብሔር ለአምላካችን ክብር ምስጋና ይድረሰው።